ኢትዮጵያውያንን ጥቁር ካባ ያለበሰ እጅግ አስደንጋጭ መርዶ የበርካቶቻችን የሳቅ ምንጭ የሆነው እጅግ ዕውቁና ድንቅ የሆነው የጥበብ ፈርጥ ዛሬ ረፋድ በሞት መለየቱ ተሰማ። የአርቲስቱ ድንገተኛ ሞት ምክንያቱ ምን ይሆን? አርቲስት ነጻነት ወርቅነህ ማን ነበር? ሰላምና ጤና ለእናንተ ተመኘን። ውድ ጊዜ ዩቲዩብ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር እናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን እጅግ አስደንጋጭ የሆነ ሰበር መረጃ ነው ይዘንላችሁ የመጣ ነው። እንግዲህ እንደሚታወቀው በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችን እጅግ ተወዳጅ የነበረው ባለሙያ አርቲስት ነጻነት ወርቅነህ ወይም በርካቶች የኪነ ጥበብ ባለሙያዎች በሚጠሩበት ስሙ ነፂ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱ ተሰምቷል። ይህም ለበርካታ ኢትዮጵያውያን ትልቅ እጅግ ጥልቅ የሆነ ሀዘንም ሆኗል። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በበርካቶች ዘንድም ተወዳጅነት ያተረፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ እንደሆነ ይታወቃል። ከፕሮግራም አቅራቢነቱን ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱና ልዩ በሆነው የሰው አክባሪነቱ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ የነበረው ታላቅ ተወዳጅ አርቲስትም ነበር። የሰው ልጅ ህይወቱ እንዲህ ናት። ትላንት ማታ ቻው ብሎ የተለየ ይህ ድንቅ የሆነ አርቲስት ዛሬ በቤቱ በዛውም ላይመለስ መሄዱ ተሰምቷል። ይህም ለበርካታ የጥበብ አፍቃሪያን እንዲሁም ደግሞ ለበርካታ የሙያ አጋሮቹ ጥልቅና እጅግ ከባድ የሆነ ሀዘንም ሆኖባቸዋል። እንግዲህ እንደሚታወቀው ይህ ተወዳጅ አርቲስት ነጻነት ወርቅነህ ከቀናቶች በፊት የቤተሰብ ጨዋታን ፕሮግራም ሲያቀርብ በርካቶቻችን እንግዲህ ላስተዋል ነው በቀናት ውስጥ ይለየናል ብለን ለማሰብ እንኳን አንችልም ነበር። እጅግ ደስተኛና ፈገግታ ከፊቱ አልተለየም ነበር። ታዲያ ይህ አርቲስት እጅግ ድንገተኛ በሆነ ሁኔታ ነው በዛሬው ዕለት ህልፈተ ህይወቱ የተሰማው። በኖራለው ተስፋ ከአንድ ትልቅ ተቋም ጋር የብራንድ አምባሳደር ከሆነ ገና ሳምንት እንኳን እንዳልሞላም እየተነገረ ይገኛል። በኖራለው ተስፋ ከአንድ ትልቅ ተቋም ጋር የብራንድ አምባሳደር ከሆነ ገና ሳምንት እንኳን እንዳልሞላው እየተነገረ ይገኛል። ይህ ተወዳጅ አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ምክንያት ገና ከ2 ሳምንታት በፊት እንደሚታወቀው በታላቅ ደስታና እንቅስቃሴ ላይ የነበረው ይህ ተወዳጅ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት በጀመረበት በዚህ ሳምንት ነው እንግዲህ ህይወቱ ማለፉ የተነገረው። ይሁን እንጂ ያ የትላንት ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱ ትልቅ ሀዘን ነው እያሉ በርካታ የሙያ አጋሮቹ ሀሳብ አስተያየታቸውን እንዲሁም ደግሞ ጥልቅ የሆነ ሀዘናቸውንም እየገለጹ ይገኛሉ። እጅግ ድንቅ በሆነ የትወና ብቃቱ የምናውቀው አርቲስት ነጻነት ወርቅነህ በርካታ የሀገራችን ተወዳጅ ፊልሞችን መስራቱ ይታወቃል። ኤፍቢአይ፣ ያንቺ ሌባ፣ ባለቀለም ህልሞችና ሌሎችም ፊልሞች የበርካቶች የሳቅ ምንጮችም የሆኑለት ድንቅ አርቲስትም ነበር። የነጻነት ወርቅነህ ድንቅ የትወና ብቃትም ካላቸው አዝናኝና አሳዛኝ የትወና ስልቶችን መጫወት ከሚችሉ አርቲስቶች መካከል የሚጠቀሰው ይህ ታላቅ አርቲስትና በመዝናኛው ዘርፍም ላይ በህዝብ ዘንድ የማይረሳ ባለሙያ የሆነው ተወዳጁ አርቲስት ነጻነት ወርቅነህ የኢቢኤስ ቴሌቪዥን በፕሮግራም አቅራቢነትና በተዋናይነት ስመጥር የሆነው ባለሙያ ነጻነት ወርቅነህ ነው እንግዲህ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱ የተነገረው። ይህ ታላቅ አርቲስት እንግዲህ ማን ነበር የሚለውንም ጥያቄ ለመመለስ ኢቢኤስ ቴሌቪዥን ስለተወዳጁ አርቲስት የሰጠውን የሀዘን መግለጫ መስማት የግድ ነው። ኢቢኤስ ቴሌቪዥን እንግዲህ በዚህ ተወዳጅ አርቲስት ህልፈተ ህይወት የተሰማቸውን ጥልቅ ሀዘን ገልጸው ስለዚህ ተወዳጅ አርቲስት ማን ነበር የሚለው
የሚለውን ጥያቄ መለሰ መግለጫም አውጥተዋል። በመግለጫቸውም እንደገለጹት ከሆነ የኢቢኤስ ቴሌቪዥን በፕሮግራም አቅራቢነቱና በተዋናይነቱ ስመጥር የሆነው ባለሙያ ነፃነት ወርቅነህ ባደረበት ድንገተኛ ህመም ከዚህ ዓለም በሞት ተለይቷል በማለት እንግዲህ የዚህ ድንቅ አርቲስት ህልፈተ ህይወት ምክንያት ድንገተኛ ህመሙ መሆኑንም ገልጸዋል። የቴሌቪዥን ጣቢያው እንደገለጸው ከሆነ ለበርካታ ዓመታት በኢቢኤስ ሲተላለፍ የነበረውንና የብዙዎችን ልብ የገዛውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረው ነፃነት ወርቅነህ ከዚህ ዓለም መለየቱ በጥልቅ ሐዘን ያሳወቀ ሲሆን ባለሙያው በቴሌቪዥን ፕሮግራም አቅራቢነት ብቻ ሳይሆን በፊልም ተዋናይነትና በሌሎች የጥበብ ዘርፎችም በተመልካቾች ዘንድ እጅግ ተወዳጅ የነበረ የጥበብ ሰው ነበርም በማለት ተናግረዋል። ነፃነት ወርቅነህ ባለትዳርና የሶስት ልጆች አባት እንደነበረ የገለጸው ጣቢያው የኢቢኤስ ማኔጅመንት ሰራተኞች በሙሉ በባለሙያው ህልፈት የተሰማቸውን ጥልቅ ሐዘንም እየገለጹ ይገኛሉ። እንዲሁም ደግሞ ለቤተሰቦቹ እንዲሁም ለሙያ ባልደረቦቹና ለአድናቂዎቹ በሙሉ መጽናናትንም ተመኝተዋል። ስለዚህ ድንቅ አርቲስት ድንቅ ተዋናይ እጅግ ልዩ በሆነ መልኩ የገለጸው የኢቢኤስ ቴሌቪዥን ጣቢያ እንግዲህ የነፃነት ወርቅነህ ድንቅ የትወና ብቃት ካላቸው አዝናኝ የትወና ስልቶች መካከል አንዱ ነው በማለትም ይህንን ድንቅ አርቲስትም አሞግሰውታል። እንዲሁም ደግሞ ይህ ድንቅ የሆነ አርቲስት በህዝብ ዘንድ ከማይረሱ ባለሙያዎች መካከል አንዱ መሆኑን የገለጸው የኢቢኤስ ቴሌቪዥን ጣቢያ እንግዲህ መጽሐፍን ማንበብ እንዲሁም ደግሞ ሬዲዮ ማዳመጥ፣ ፊልምና ቲያትሮችን መመልከትና መልሶ ለጓደኞቹ መተረክ የሚወድ ነበር ሲልም ይህንን ድንቅ አርቲስት እንዲህ ባለ መልኩም ገልጸውታል። ይህ ድንቅ አርቲስት እንግዲህ እንዲህ ድንገተኛ በሆነ መልኩ ከዚህ ዓለም መለየቱ ለበርካቶች ትልቅ ሐዘን ከመሆኑም ባሻገር በርካታ ኢትዮጵያውያንም ጥቁር የሆነ የሐዘን ካባ እንዲደርቡም ምክንያት ሆኗል። በርካቶቻችን እንደምናውቀው እንግዲህ ለኪነ ጥበብ ዘርፉ እንዲህ ያለ እውቅና ድንቅ እንዲሁም ተወዳጅ የሆነ አርቲስት ማፍራት ቀላል አይደለም። ብዙ ተለፍቶና በርካቶች አሻራቸውን አስቀምጠውበታል ይህንን ድንቅ የሆነና እውቅ የሆነ አርቲስት ለማፍራት። ነገር ግን ለዚህ ለኪነ ጥበብ ዘርፉ እንዲህ አይነቱን አርቲስት ማጣት መነጠቅ እጅግ ከባድና በርካቶችንም ሐዘን ውስጥ የሚከት የበርካታ የጥበብ አፍቃሪያንንም ቢሆን ልብ የሚሰብር ድንገተኛ ሐዘን ነው። እንዲሁም ለበርካታ ኢትዮጵያውያንም ድንገተኛ መርዶ ነው። እኛም በዚህ ተወዳጅና የጥበብ ፈርጥ በሆነው አርቲስት ህልፈተ ህይወት ምክንያት የተሰማንን ጥልቅ ሐዘን እየገለጽን ለዛሬ በዚህ ድንቅ አርቲስት ዙሪያ ያዘጋጀንላችሁ ያደረስናችሁ መረጃችን ይህንን ይመስል ነበር። በሌሎች መረጃዎች እንዲሁም በሌሎች ዝግጅቶች ተመልሰን እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።